ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት በመ የሚጀምሩ የአማርኛ ቃላትን ይዤላችሁ መጥቻለሁ። የተለያዩ ቃላትን ባለ 2፣ ባለ 3 እንዲሁም ባለ 4፣ ባለ 5 ቃላትን በመ የሚጀምሩ ቃላትን ይዤላችሁ መጥቻለሁ። እነዚህ ቃላትን እንዴት ማንበብና መጻፍ እንደምንችል የማሳያችሁ ይሆናል። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ ተከታተሉ። እዚህ ጋር ስንመጣ እርሳችን ምን ይላል? በመ የሚጀምሩ የአማርኛ ቃላት በመ የሚጀምሩ የአማርኛ ቃላት ይላል። እንደ እርሳችን የተጠቀምነ ይሄንን ነው ማለት ነው። ስለዚህ በመ የሚጀምር የአማርኛ ፊደል ማለት የመጀመሪያ ፊደላቸው መ የሆነ ቃል ማለት ነው። ስለዚህ እነዚህ ቃላትን ደግሞ እናያለን ማለት ነው። እዚህ ጋር ስንመጣ መልመጃ ይላል። መ ከመ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። መ ከመ ቤተሰብ መጀመሪያ፣ ጃ ከጀ ቤተሰብ አራተኛ ፊደል ነች። ስለዚህ እነዚህ አራቱ ፊደላትን አንድ ላይ ስናነብ መልመጃ የሚል ቃል እናገኛለን ማለት ነው። መልእክት ይላል። መ ከመ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። እ ከአ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አምስቱ ፊደላትን አንድ ላይ ስናነብ መልእክት የሚል ቃል እናገኛለን ማለት ነው። መላእክት መ ከመ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ ነች። እ ከአ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህ አምስቱ ፊደላትን አንድ ላይ ስናነብ መላእክት የሚል ቃል እናገኛለን ማለት ነው። መሄድ መ ከመ ቤተሰብ መጀመሪያ ነች። ሄ ከሃ ቤተሰብ አምስተኛ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር እነዚህ ሶስቱ ፊደላትን አንድ ላይ ስናነብ መሄድ የሚል ቃል እናገኛለን። መልስ መ ከመ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ሶስቱ ፊደላት አንድ ላይ ስናነብ መልስ የሚል ቃል እናገኛለን ማለት ነው። መለያ መ ከመ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ያ ከየ ቤተሰብ አራተኛ ፊደል ነች። ስለዚህ እነዚህ ሶስት ፊደላትን አንድ ላይ ስናነብ መለያ የሚል ቃል እናገኛለን ማለት ነው። መብት መ ከመ ቤተሰብ መጀመሪያ ነች። ብ ከበ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። እነዚህ ሶስት ፊደላትን አንድ ላይ ስናነብ መብት የሚል ቃል እናገኛለን። መልካም መ ከመ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። ካ ከከ ቤተሰብ አራተኛ ነች። ም ከመ ቤተሰብ ስድስተኛ ነች። እነዚህን አራት ፊደላትን አንድ ላይ ስናነብ መልካም የሚል ቃል እናገኛለን። መላ መ ከመ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ ነች። አንድ ላይ ስናነብ መላ የሚል ቃል ይሰጠናል ማለት ነው። መውጣት መ ከመ ቤተሰብ መጀመሪያ ነች። ው ከወ ቤተሰብ ስድስተኛ ነች። ጣ ከተ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህ አራቱ ፊደላትን አንድ ላይ ስናነብ
መውጣት የሚል ቃል እናገኛለን። መንደር መንደር መ ከመ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ደ ከደ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ መንደር የሚል ቃል እናገኛለን። መለወጫ መለወጫ መ ከመ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ወ ከወ ቤተሰብ መጀመሪያ ነች። ጫ ከጨ ቤተሰብ አራተኛ ነች። አንድ ላይ ስናነብ መለወጫ የሚል ቃል እናገኛለን ማለት ነው። መውረድ መውረድ መ ከመ ቤተሰብ መጀመሪያ ነች። ው ከወ ቤተሰብ ስድስተኛ ነች። ረ ከረ ቤተሰብ መጀመሪያ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ መውረድ ይላል። መንገድ መንገድ መ ከመ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ገ ከገ ቤተሰብ መጀመሪያ ነች። ድ ከደ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ መንገድ የሚል ቃል እናገኛለን። ኦኬ መለኪያ መለኪያ መ ከመ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ኪ ከከ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ስለዚህ እነዚህን አንድ ላይ ስናነብ መለኪያ የሚል ቃል እናገኛለን ማለት ነው። መሃል መሃል መ ከመ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። እነዚህ ሶስቱ ፊደላትን አንድ ላይ ስርዓት ባለው መግደርደር ስናነብ መሃል የሚል ቃል እናገኛለን። መላጣ መላጣ መ ከመ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ ነች። ጣ ከጠ ቤተሰብ አራተኛ ነች። አንድ ላይ ስናነብ መላጣ የሚል ቃል እናገኛለን። መሰረት 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 መ ከመ ቤተሰብ መጀመሪያ ነች። ሰ ከሰ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ት ከተ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ መሰረት የሚል ቃል እናገኛለን። መሃይም መሃይም መ ከመ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ አራተኛ ነች። ይ ከየ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናነብ መሃይም የሚል ቃል እናገኛለን። መሐመድ መሐመድ መ ከመ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። መ አሁንም ከመ ቤተሰብ መጀመሪያ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ መሐመድ የሚል ቃል እናገኛለን። መገለጫ 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 መ ከመ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ጫ ከጨ ቤተሰብ አራተኛ ፊደል ነች። እነዚህን አንድ ላይ አገጣጥመን ስናነብ መገለጫ የሚል ቃል እናገኛለን ማለት ነው። ስለዚህ በመ የተመሰረቱ መን መጀመሪያ አድርገን በመ መጀመሪያነት የተመሰረቱ ቃላትን አይተናል ማለት ነው። ስለዚህ እናንተ ቪዲዮውን እያቆማችሁ እኔ ጋር እያነበባችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። አማርኛ፣ እንግሊዘኛ እና ሂሳብ በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።